ምንድነው የሚሆነው ባይነሳ ምን እንሆን ነበር ክርስቶስ ካልተነሳ ክርስትና ምስቅልቅል ውስጥ ይገባል ክርስቶስ ካልተነሳ ምንም ተስፋ የሚባል የለም ምንድነው ባይነሳ ምን ይሆናል እንግዲህ ስብከታችን ከንቱ ነው እምነታችን ደግሞ ከንቱ ናት ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከረን ሐሰተኛ የእግዚአብሔር ምስክሮች ሆነን ተገኝተናል ሙታን ግን የማይነሱ ከሆነ እርሱን አላስነሳውም ሙታን የማይነሱ ከሆነ ክርስቶስ አልተነሳማ ክርስቶስ ካልተነሳ እምነታችሁ ከንቱ ናት እስከ አሁን ድረስ በኃጢያታችሁ አላችሁ እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን እነዚህ 6 በዚህ ቦታ የተጻፉት ብቻ ዘግናይ ነገሮች በሆኑብን ነበር አሁን ግን ይላል ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ስለዚህ በጌታ ሆኖ ያንቀላፉ ሙታን አይደሉም እናገኛቸዋለን ከሱ ጋር ያመጣቸዋል ትንሳኤው ይሄን አርጓል ክርስቶስ ሕያው ሆነ እነርሱም ሕያዋን ይሆናሉ ሕይወትንና ዓለመጥፋትን ወደ ብርሃን ባወጣው ወንጌል ያመኑ ሕያዋን ናቸው አምነዋል አይጠፉም ጌታቸው ከሞት ተነስቷል ከሞት ይነሳሉ የእርሱ የሆኑ በእርሱ ሆነው ያንቀላፉ በሕይወት ይነሳሉ ከሱ ጋር ይነግሳሉ ዳግም አይሞቱ የኔና የናንተ ተስፋ ነው ጌታችን ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት አንደኛ እምነታችን የጸና መደላደል ላይ ቆሟል ሁለተኛ እኛ ኃጢያታችን ይቅር ተብሎልናል ሶስተኛ ሐዋርያዊ ወርሳችን እውነተኛ ነው እውነት ነው አራተኛ ቀና ብለን እንድንሄድ አድርጎናል አምስተኛ አገልግሎታችን ዋጋ ያለው ሆኗል ስድስተኛ በጌታ ሆነው ያንቀላፉ ሕያዋን ናቸው ይሄን ያደረገው ትንሣኤው ነው እንግዲህ ከናንተ ጋራ ዛሬ ደግሞ ምን ልካፈል ማለቴ መቼም አይቀርም ትናንት ያው ጸሎተ ሐሙስን ነው ተነጋገርንበትና ዛሬ ህማማቱን ዋን ጫፍ የደረሰበትን ነበር ለመናገር ምኞቴ ደግሞ ሳያለ እኔ ደግሞ ያለኝ መርሃ ግብር ሁለት ነው ስለዚህ ከሁለቱ መምረጥ መታገል ነበርብኝ ማለት ነው ስለዚህ ትንሣኤውን ብናገር ሳይሻል አይቀርም አልኩ እና የትንሣኤውን በረከቶች ነው ማካፈላችሁ ትንሽ እና እንኳን ለበዓለ ስቅለት እንዲሁም ደግሞ ለብርሃነ ትንሣኤው ዋዜማ ደረሳችሁ እንግዲህ ክርስትና ከሚታመንባቸውና ከሁሉም የበለጠ የኔ ናቸው ከሚላቸው አዕማድ የእምነት ምንድነው ይሄ ምን ፒላርስ አይደለም መካከል ጎልቶ የሚታየው ኢየሱስ ክርስቶስ በመስቀል መሞቱና ከሙታን መነሳቱን ማወጁ ነው ምክንያቱም የወንጌላችን በቃ መካከለኛ ነጥብ ነው ጆን ስቶት የጌታችን የኢየሱስ ክርስቶስን የወንጌል መካከለኝነት ሲናገሩ እንዲህ አሉ ክርስቶስ ካልተሰበከ ወንጌል አልተሰበከም ይሉና የኢየሱስ ክርስቶስ ሞትና ትንሣኤው ካልተሰበከ እውነተኛው ክርስቶስ አልተሰበከም ይላሉ እና ወንጌል ማዕከሉ እሱ ነው ለማለት ነው አሁን የምንካፈለው ምንባባችን ውስጥ እንደሱ አለ እኔ የተቀበልኩትን ሰጥቻለሁ ለእናንተ እናንተም ያመናችሁበት የቆማችሁበት የምትድኑበትን ወንጌል አሳስባለሁ ይላል ቅዱስ ጳውሎስ እና ሲያሳስባቸው የሚለው ይሄንኑ ነው እናነበዋለን ስንደርስ እና ትንሣኤው ለድርድር የሚቀርብ አይደለም ለማለት ነው የእምነታችን የማዕዘን ድንጋይ ነው ቲሞቲ ኬለር እንዳለው ጌታ ኢየሱስ ከሞት ከተነሳ የተናገረው ሁሉ መቀበል አለበት ይላል ከሞት ተነስቶ ከሆነ ክርስቶስ ከሞት ካልተነሳ ግን እሱ ስለተናገረው ስለየትኛው ነገር ለምን ይጨንቃል ማለት አልተነሳም ካልክ ስለምንም እሱ ስለተናገረው ግድ አይበልህ ምክንያቱም ሁሉም ነገር የተንጠለጠለበት ጉዳይ እኔና አንተ የእርሱን ትምህርት መውደድና አለመውደዳችን ላይ አይደለም እርሱ ከሞት መነሳቱ ወይ አለመነሳቱ ላይ ነው ምክንያቱም ታሪኩን የሚቀይረው የሱ ከሞት መነሳት ነው ሰውም ሰይጣንም ክርስትናን የሚሟገተው በዚሁ ሐሳብ ላይ መሆኑን መርሳት የለብንም ትንሣኤውን አስመልክቶ ለክርስቲያኖች የሚቀርበው ፈተና የኢየሱስ ክርስቶስ ከሞት መነሳት በርግጥ በታሪክ ውስጥ የተከናወነ ክስተት ነው ወይ የሚለው ነው አንዱ ጥያቄ ግን የሚገርመው እሱ ብቻ አይደለም መነሳቱንስ ይነሳ ይላል
ተከስቶ ቢሆን እንኳን አሁን ደግሞ ለኔ ህይወት ምን ፋይዳ አለው? ስለዚህ በዚህኛው ገጽታው ማለት ነው ዛሬ ምሽት ማካፈላችሁ ከብዙ አመታት በኋላ ከ2000 አመታት በኋላ ጥንት የተከናወነ ያ ነገር ለኔ ምንድነው የሚፈይደው? ዛሬ እንዲህኛ ለመዘመር ደስ ለመሰኘት እሱን ለማምለክ በተለየ መንገድ ሴሌብሬት ለማድረግ የቻልንበት ትርጉሙ ምንድነው? ምን ትርጉም ስላለው ነው? ምን ይረባኛል? በዚህ ምሽት በፊታችሁ ቆሜ በማቀርበው በዚህ መልእክት ጌታችን ኢየሱስ ከሙታን በመነሳቱ ለኛ ለእያንዳንዳችን ምን ትርጉም ይሰጠናል የሚል ይሆናል። ለዚህ መልእክታችን መሰረት የምናደርገው ምንባብ የሚገኘው በአንደኛ ቆሮንቶስ ምዕራፍ 15 ላይ ነው እና ምንባባችንን እሱን ሄደን እናነብና እነዚህን ነገሮች አካፍላለሁ። እንደዚህ ይላል። ያው ቃል እግዚአብሔር ሲነበብ ለመቆም ካልቸገራችሁ እንግዲህ ቆመን እናነባዋለን። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበክሁላችሁ አሳስባችኋለሁ። እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ ሰጠዋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢያታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። እናመሰግንሃለን ከሙታን ስለተነሳው አንድያ ልጅህ የዘላለም አምላክ እግዚአብሔር አብ አባት ሆይ ከዘላለም እስከ ዘላለም ቅዱስ ስምህ ይባረክ። በእርሱ ሕይወትንና ዓለመጥፋትን ወደ ብርሃን ባወጣህበት ቅዱስ ወንጌል የሚሰበከው እውነት ይሄ እንዲሆን ፈቅደሃልና የሱ ሞትና ትንሣኤ መካከለኛ በሆነበት የዘላለም ሕይወት በሚገኝበት ተስፋ ነፍሳችንን ስለያስክ እናመሰግንሃለን። እነሆ በዚህ ምሽት በፊትህ አለን። የቅዱስ ቃልህን ብርሃን ዛሬም አብራልን። ሁሉ ላንተ ክብር እንዲሆን ለኛም መታነጽ እንዲሆን እንጸልያለን። የጨለማ ኃይላትን ሁሉ በጌታችን በኢየሱስ ክርስቶስ ከሙታን በተነሳው የሁሉም ጌታና ንጉስ በሆነው በቅዱሱ ብላቴና ስም አስረናቸዋል። አሜን። እግዚአብሔር ይባርካችሁ። ቅዱስ ጳውሎስ የመስቀል ሞቱንና ትንሣኤውን ጉልህነት ከነገረ በኋላ ከቁጥር 5 እስከ 8 ባለው የትንሣኤ ምስክሮች ዝርዝር ውስጥ ይገባል ቶሎ ቶሎ ለመሄድ። መጀመሪያ ግን ምንድነው ያለው? አሳስባለሁ ነው ያለው። ማሳሰቢያ፣ አስታውሳችኋለሁ፣ አስገነዝባችኋለሁ፣ እንደገና አሳስባችኋለሁ። ይሄ መልእክት የተጻፈላቸው ሰዎች ክርስቲያኖች ናቸው። ለማያምኑ ሰዎች አይደለም ይሄን ማሳሰቢያ የጻፈው በዚህ ምንባብ ለቆሮንቶስ ምዕመናን ነው። እና እኔ የሰበኩላችሁን እናንተም ደግሞ የተቀበላችሁትን ይሄ ነገር የምናውቀው ነገር አይደለም እንዴ ምናምን ተብሎ የሚታለፍ አይደለም። እኔ ሰብኬዋለሁ፣ እናንተ ተቀበላችሁታል፣ በሱ ደግሞ ቆማችኋል። ስለተውትም አይደለም የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ቤተክርስቲያን ማሳሰቢያ ሊሰጣት የሚገባ ማህበረ ምዕመናን ናት። ማሳሰቢያ ያስፈልጋታል። ሁለተኛ ጴጥሮስም ላይ ትዝ ይላችኋል አይደል? ምንም እንኳን ይሄን ሁሉ ብታውቁ ብዙ ብትገነዘቡ በዚህም ብትጸኑ እኔ በዚህ እኮ ጸንቻለሁ የሚል ይኖራል። ደግሞ አውቀዋለሁ ይላል። ምንም እንኳን ጸንታችሁ ብትቆሙም በዛ ደግሞ ብታውቁትም እኔ ስለነዚህ ጉዳዮች እናንተን ማሳሰብ ቸል አልልም ይላል። ቅን ልቦናችሁን ለማነቃቃት አሳስባለሁ ይላል። ሐዋርያት አንዱ አገልግሎታቸው ማሳሰብ ነው። ቤተክርስቲያን አንዱ ተግባሯ ማሳሰብ ነው። እኛ የቃሉ አገልጋዮች አንዱ አገልግሎታችን ምን ማድረግ ነው? ማሳሰብ ነው። ቤተክርስቲያን እናሳስባለን እና እኔም ላሳስባችሁ ነው ማለት ነው። እና ይሄን ካሳሰበ በኋላ ምንድነው ያ ክሬግማው ዋነኛው የወንጌል መልእክት ምንድነው? ቅዱሳት መጻሕፍት እንደሚሉ ክርስቶስ ስለ ኃጢያታችን ሞተ፣ ተቀበረ። ቅዱሳት መጻሕፍት እንደሚሉ በሶስተኛው ቀን ከሞት ተነሳ። ይሄን ወንጌል አሳስባችኋለሁ ነው የሚለው። ከዛ ስለ ኢየሱስ እንዳልኩት ስለ ኢየሱስ ክርስቶስ ከሙታን መነሳት
ሕያዋን ምስክሮች የነበሩ ያተመለከቱትን ይዘረዝራል እንዳልኩት ከቁጥር 5 እስከ 8 ከዚያ የዛሬ ትኩረታችን ወደ ሆነው ክፍል ይዘልቃል ማለት ነው። በዚህ ክፍል የሚሟገተው ጳውሎስ የሕይወትና የሞት ያህል ከከበደ እውነታ ጋራ ነው እና ጳውሎስ እንደምታውቁት በመንፈስ የተነዳ የተላከ የጌታችን የኢየሱስ ክርስቶስ ሐዋርያ እንዲሆን የመጣ መሆኑን እናውቃለን። መሰረተ ሐዋርያ ነው። አቀራረቡ ግን በዚህ ቦታ ላይ በሚገርም መንገድ ነው ያለው። እንዴ የሚባል አባባል አለ የምታውቁት። እንቁላሎችህን በቅርጫት ስታስቀምጥ ሁሉንም እንቁላሎችን በአንድ ቅርጫት ግን መያዣው ምን ከሆነ አንድ እጀታ ያለው ከሆነ ሁሉንም እንቁላሎችን ልታስቀምጥ የምትችለው በእጀታው ጥንካሬ የተማመንህ እንደሆነ ነው። አለበለዚያ ዝም ብላ አታስቀምጥም ይላል። ጳውሎስ ሁሉንም እንቁላሎች በአንድ ቅርጫት ነው ያስቀመጠው። በምን ማንጠልጠያ ቢተማመን ነው? እሱን ያሳየናል። መያዣው የማይበጠስ መሆን አለበት። እሱን በምን መንገድ ይነግረናል? ባይነሳ ኖሮ ምን ይውጠን ነበር ብሎ ነው የሚጀምረው። ካልተነሳ እነዛ ነገሮች በሙሉ ያልቃሉ እና በምንባቡ ውስጥ ከቁጥር 12 ይጀምርና እስከ 19 ድረስ ይሄዳል። ክርስቶስ ካልተነሳ መያዣው ተሰብሮበት እንቁላሎች ሁሉ እንደተፈጩበት ሰው እንሆናለን ነው የሚለው። ምንድነው የሚሆነው? ባይነሳ ምን እንሆን ነበር? ክርስቶስ ካልተነሳ ክርስትና ምስቅልቅል ውስጥ ይገባል። ክርስቶስ ካልተነሳ ምንም ተስፋ የሚባል የለም። ምንድነው ባይነሳ ምን ይሆናል? ምንባቡን ላነብ። ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ ይላል። መጀመሪያ ስለ ትንሣኤ ሙታን ሲናገር የአማኞች ትንሣኤ ሙታን የሌለ ከሆነ ክርስቶስ ራሱ አልተነሳም ማለታችን ነው ይላል። ክርስቶስ ካልተነሳ ግን እነዚህ ነገሮች ይሆናሉ። እንግዲያስ ስብከታችን ከንቱ ነው፣ እምነታችን ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኛ የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ናት። እስከ አሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። ምንድነው የሆነው? ክርስቶስ ያልተነሳ ከሆነ 6 አሰቃቂ ነገሮች ይሆናሉ። ቁጥር 14 ክርስቶስ ካልተነሳ ስብከታችን ከንቱ ነው ይላል። 1 በአደባባይ ብትወጣ፣ ጥሩምባ ብነፋ፣ ሰው ብትሰበስብ፣ ለጓደኛ ብትነግር ክርስቶስ ካልተነሳ ስብከት ከንቱ ነው። ቁጥር 14 ሁለተኛው ክርስቶስ ካልተነሳ እምነታችን ከንቱ ነው። 2 ሶስተኛ ቁጥር 15 ላይ ክርስቶስ ካልተነሳ ክርስቶስን አስነስቶታል እግዚአብሔር እያልን እኛ በመናገራችን በእግዚአብሔር ላይ የተነሳን ሐሰተኛ ምስክሮች ነን። ሐዋርያዊ ውርስ ከንቱ ነው ማለት ነው። ይሄን እያሉ የመሰከሩት ሐዋርያት ዋሽተዋልና አፖስቶሊክ ትራዲሽን የሚባል የለህም፣ የቅዱሳት መጻሕፍት እውነት የሚባል ነገር ሊኖርህ አይችልም፣ ሐዋርያዊ ምስክር የለህም። አራተኛው ቁጥር 17 ላይ ክርስቶስ ካልተነሳ እምነታችሁ ራሱ ከንቱ ነው። እዛው ይደግማል። ቁጥር 17 ላይ እስከ አሁን ድረስ በኃጢአታችሁ አላችሁ ይላል። አራተኛው ይሄ ነው። በኃጢአታችሁ ተጨብጣችሁ አላችሁ። ይሄ ብቻ ግን አይደለም። ተመልከቱ ቁጥር 18 እንግዲያስ በክርስቶስ ያንቀላፉ ደግሞ ጠፍተዋል ይላል።
ጌታ ሆነው የሞቱ ሙታን ያንቀላፉ ጻድቃን ጠፍተዋል። ስድስተኛውን ተመልከቱ ቁጥር 19 ላይ ነው ያለው። ክርስቶስ ካልተነሳ ከሰው ሁሉ ይልቅ ምስኪኖች ነን። እነዚህ አሉታዊ የሆኑ ሐሳቦች ናቸው። እንዳልኩት ባዶ የሚያስቀሩን ይሆኑ ነበር። ተስፋ ቢስ ሆነን በቀረን ነበር። ባይነሳ ኖሮ ሃይፖቴቲካሊ ሳይነሳ ቀርቶ ቢሆን ኖሮ ምን ይውጠን ነበር? ምን እንሆን ነበር? እነዚህ ስድስት በዚህ ቦታ የተጻፉት ብቻ ዘግናይ ነገሮች በሆኑብን ነበር። ይሁን እንጂ ቁጥር 20 ግን ተመልከቱ እንዴት እንዳረገው የጳውሎስን አቀማመጥ። ልክ ቁጥር 20 ላይ ሲደርስ አሁን ግን ይላል። ነገር ግን but now ማለት ነው የሚለው እኮ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። አሁን ግን ከላይ ያለውን ሁሉ ብሎ በዚች አነጻጻሪ ማርከር ዞር አለ። ስለ አሁን ግን እግዚአብሔር ይመስገን። ያው ቀና አይረዳናል። እኔ ችሎት ፊት ተገኝቼ አላቅም በታሪኬ በህይወቴ። ግን እነሱ እዛ ያለው በጣም ተወዳጅ ቃል ነው ይላሉ ኮንትራስት ማርከር። ነገር ግን ሆኖም ይሁን እንጂ የሚል የሆነ ነገር አታታ እንትኑ ምንድነው የሚባለው ተከሳሹ ነው እንደዚህ አድርጎ እንዲሆኑ በቀረበበት የተሰነደ ማስረጃ ምናምን ሲሉ ዳኛው ችሎት ላይ በቃ ተፈረደበት ሲባል ይሁን እንጂ እሱ ነው ባቀረበ መከላከያ ምኑ እንደዚህ ሆኖ ምናምን እና ነፃ ሊሆን ሲባል ሆኖም ግን ደሞ ብሎ እንደገና ነገር ግን አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ይሄ ማለት ቀድሞ የተዘረዘሩ 6 ነገሮች በሙሉ ምን ሆኑ ማለት ነው? ታጠፉ ማለት ነው። ስለዚህ ክርስቶስ ባይነሳ ኖሮ ሊሆኑ ይችሉ የነበሩ ጳውሎስ የዘረዘራቸው ዘግናይ ነገሮች ውጤታቸው መሰረት በማድረግ እግዚአብሔር ልጁን ከሞት በማስነሳቱ ለኛ የተደረገውን እነዚህን በረከቶች እናያለን። የትንሳኤው ፋይዳዎች እነሱ ናቸው። በዚህ ምንባብ መሰረት አንደኛ እምነታችን በጠንካራ መሰረት ላይ ቆሟል። የተደላደለ መሰረት ላይ ቆሟል። ምክንያቱም ምን ብሎ ነበር? ክርስቶስ ካልተነሳ እንግዲያው እምነታችሁ ምንድነው? ከንቱ ነው ነበር ያለው። ግን አይደለም። ለምን? ቁጥር 20 ክርስቶስ ተነስቷል። ስለተነሳ እምነታችን ከንቱ አይደለም። ስብከታችን ከንቱ አይደለም። በክርስቶስ ትንሳኤ አማካኝነት በፍጹም የምናምነውን አግኝተናል። በእያንዳንዱ ሰው ልብ ውስጥ ያለው መሰረታዊ የህይወት ጥያቄን መልሷል። የጸና እምነት አሸናፊ ድልነሺ ጌታ የመሰረተውን እምነት አግኝተናል። የገሃነም ደጆች የማይቋቋሙትን አግኝተናል። በየትኛውም ኃይል ሊሰበር የማይችል እምነት አግኝተናል። በክፉም በደጉም ጊዜ ጸንቶ የሚቆም እምነት አግኝተናል። በመከራ ቀን የማንከዳበትን እምነት አግኝተናል። በጨነቀን ቀን ትቶን የማይሄድ የእምነታችን ራስ የመሰረተውን እምነት አግኝተናል። ተስፋ ልንጥልበት የምንችለውን እምነት አግኝተናል። ማመን መተማመን ነው፣ መደገፍ ነው፣ ማረፍ ነው፣ ዲፔንደንት መሆን ነው። በኤደን ገነት ወላጆቻችን አጥፍተው ሲወጡ የወጡት ይሄንን ነው። አያስፈልገንም ነው ያሉት እግዚአብሔርን። አመጻ ኃጢያት እግዚአብሔር ላይ አለመተማመን ማለት ነው። ነገር ግን የምንተማመንበት ጌታ አገኘን። እግዚአብሔር ለአብርሃም በዘፍጥረት ምዕራፍ 15 ላይ እንዲህ አለው፣ እኔ ላንተ ጋሻህ ነኝ ምን ትሰጠኛለህ ይላል እኮ አብርሃም እዛ። እኔ ላንተ ጋሻህ ነኝ፣ በፊቴ ተመላለስ፣ ታላቁ ዋጋህም እኔው ነኝ ያለው። እኔው ነኝ ዋጋህ፣ ሪዋርድህ እኔ ነኝ፣ ሽልማትህ እኔ ነኝ፣ መድረሻህ እኔ ነኝ፣ የጣፈንታህ እኔ ነኝ። የሚታመን ተገኝቷል። ክርስቶስ ከሞት ተነሳ ስንል የማምነው አለ፣ የምተማመንበት አለ፣ ተስፋ ማረጋው አለ። በሰላም የምተኛው በሱ ነው።
እንደው ልም ነው ጭልጥ ነው በቃ ሞት ብዬ የማልፈራው ሞትን ያህል ነገር እንኳን መሸጋገሪያዬ ነው እንድል ያደረገኝ እሱ ነው መተማመኛ ተገኝቷል እግዚአብሔር ፍቅሩን ሰጥቶናል ራሱን ሰጥቶናል ዋስትና አግኝታችኋል ማለት ነው እምነታችሁ ከንቱ አይደለም ዝም ብሎ ጉም እንደመዝገን አይደለም በቃ አጨብጭበን ምንቀር አጨብጭቦ ቀረ ማለት ደስ ብሎ ታጨበጨበ ሳይሆን በቃ ቀሊጦ ሲሆን ማለት ነው አጨብጭቦ ቀረ ከሊ አጨብጭበን አንቀርም ባዶአችንን ምንቀር አይደለም የሚታመን ድል የነሳው ተገኝቷል እምነታችን ከንቱ አይደለም ስለዚህ ትንሳኤው የሚያስፈልገው በመጀመሪያው ምዕተ ዓመት ለነበሩ ክርስቲያኖች ብቻ ሳይሆን ለኔና ለእናንተም ነው ከንቱ አይደለም እምነታችን እግዚአብሔር የተመሰገነ ይሁን ሁለተኛውስ ሐዋርያዊ ውርሳችን እውነት ነው ምክንያቱም ቁጥር 15 ምን ብሎ ነበር ክርስቶስ ካልተነሳ ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኛ የእግዚአብሔር ምስክሮች ሆነናል ያላረገውን እንዳረጋ አስመስለናል ማለት ነው ያልተነሳ ከሆነ እኛ እግዚአብሔር አስነስቶታል እያልን ስንዞር ምንል ሰዎች ሐሰተኛ ምስክሮች በእግዚአብሔር ላይ ምን ያለን ይዋሸን ሐሰተኛ ምስክሮች ሆነን ተገኝተናል ይላል ምን ማለት ነው በሌላ አባባል ክርስቶስ ያልተነሳ ቢሆን ኖሮ ክርስቶስን እግዚአብሔር ከሞት አስነሳው ይያሉ የነገሩን ሐዋርያት ውሸተኞች ናቸው ማለት ነው እነሱ ውሸተኞች ከሆኑ ክርስትና ውሸት ነው ማለት ነው ስለዚህ እውነተኛ አስተማማኝ ሐዋርያዊ ውርስ የለንም ነበር ማለት ነው ነገር ግን ክርስቶስ ከሙታን ተነስቷል አንቀላፉት በኩራት ሆነው ስለዚህ መልእክታቸው ፍጹም እውነት ነው እውነት ነው ፍጹም እውነት ነው እና በእኔና በእናንተ ዘመን ደግሞ ነገሩን አስቡት እውነት ፍጹም አይደለም በሚባልበት አንጻራዊ ነው በሚባልበት የኔና የናንተን ዘመን ከሚታወቅበት በርካታ መገለጫዎቹ አንዱ በሐሳብ ትርምስ የተጥለቀለቀ መሆኑ ነው ያው የብድርሻ አይነት ነው እንዴ በተሞካሸው ስሙ ድህረ ዘመናዊ ዓለም ይባላል ስሙን ሲያሳምሩት ማለት ነው በዚህ ሐሳበ ዘመን ከዘመናዊ ከሚባለው ሐሳበ ዘመን ማግስት የመጣ ስለሆነ ነው ፍልስፍናዊ ይበሉት ፖለቲካዊ ይበሉት ታሪካዊ ይበሉት ሃይማኖታዊ ውቅሩ የተው ተፈተፈ ነው በቃ በሐሊዮ በነቢብ በገቢር በሐሳብ በቃልም ሆነ በተግባር ለማለት ነው ማዕከላዊ ቢጋር የሌለው ማዕከላዊ ንድፍ የሌለው ለዓላይ ስልጣን የሚባል ነገር የማያቅ የእውነትን ፍጹምነት የማይቀበል እውነት የተበጣጠቀ ነው ብሎ የሚል ደርዝ ያለውን ታሪክ ትውፊት የሚያድፋፋ ጠቅላይ የታሪክ መስመር እንዳለ የማይቀበል ቀደምትና ቀቡል የነበሩ እውነታዎችን የሚገፈትር የሚጥል የሚነቃቅል በዛ የመደምሰስ ልክፍት የተጠመደ ማለት ነው እና አንዴ እንዲያውም ማን ነው ጋሽ ምኒልክ አስፋው በተቀጠቀ ዓለም ነው ይለዋል እሱ እንዲያውም እና እንደሱ በሆነበት ዓለም በእንዲህ አይነት ሁኔታ የተናወጠ ዓለም ውስጥ ስንኖር ሁሉም በአይኑ ፊት ደስ ያሰኘውን በሚያደርግበት ሥርዓት አልበኝነት በሞላበት ክፉ ዓለም የሚያስተማምነው ነገር ምን የጸና ዘመን ተሻጋሪ እውነት አለ የሚል ነው ኢየሱስ ክርስቶስ ከሙታን ስለተነሳ ክርስትና የጸና ፍጹም እውነትን የያዘ ሐዋርያዊ ውርስ አለው ስለዚህ በአመጽ አፍኖት ነው እንጂ ሰው የእውነት ጥማት በነፍስ ውስጥ አለ ጌታችን ኢየሱስ ክርስቶስ እንደያለ ወደ ዓለም መጥቶ ሲመሰክር እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም እውነትን አግኝተናል ሐዋርያቱ እንዴት እውነት ሰጡን ከእውነት ጋር ስለነበሩ ነው የእውነት ምስክሮች ስለነበሩ ነው የእውነት ምንጭ ሆነው እሱ ጋር ስለነበሩ ነው በአይናችን ያየነውን ጆሮቻችሁ የሰሙትን በእጆቻችን የዳሰስነውን እሱን እናወራላችኋለን ሕይወት ተገለጠ አይተንማል እናንተም ከኛ ጋር ህብረት እንዲኖራችሁ ይሄንን ያየነውን እናወራላችኋለን ብሏል ቅዱስ ዮሐንስ በመልእክቱ
መጀመሪያይቱ ላይ ምዕራፍ 1 እና ይሄንን እውነት ለማጽናት ጌታ ኢየሱስ ከሞት ተነሳ ፍጹም የሆነውን እውነት ሊነግረን የሚችለው እሱ ራሱ ነው ከሰማይ የወረደው እኛን የሆነው ከኃጢአት በቀር በነገር ሁሉ እንደኛ የተፈተነው በመካከላችን ያደረው ነገር ግን በእግዚአብሔር እቅፍ ያለው እግዚአብሔርን የተረከው እሱ ነው እውነትን አግኝተናል የወረስነው እውነት የጸና እውነት ነው ዘመን ስለተቀየረ አይቀየርም ሁለተኛው ባርኮታችን ይሄ ነው በዚህ ምንባብ መሰረት ክርስቶስ ከሞት ስለተነሳ ምን አገኘን አንደኛ እምነታችን ከንቱ አይደለም ሁለተኛ ሐዋርያዊ ውርሳችን የጸና ነው ሶስተኛው ኃጢአታችንን ይቅራለን ምህረት ተቀበልን ምክንያቱም ቁጥር 17 ባይነሳ ኖሮ እስካሁን በኃጢአታችሁ አላችሁ ይላል ነገር ግን ክርስቶስ ከሞት ስለተነሳ ከኃጢአት ሰንሰለት ተፈተናል ማለት ምህረት ማለት ይቅርታ ማለት በኢየሱስ ክርስቶስ በማመን የሚገኘው ይቅርታ ማለት እውነተኛ የሆነ ይቅርታ ነው የኃጢአት ስርየት የሚገኝበት ነው ይቅርታን ተቀበልን ኃጢአተኞች ከኃጢአት ታጠብን በበጉ ደም ነጻን ይቅርታ ተቀበልን ስንል እግዚአብሔር ማረን ይያልን ነው ልጆቹ አደረገን ይያልን ነው ከአቤል ደም ይልቅ የሚሻለውን በሚናገር በመርጨት ደም ረጨን ማለታችን ነው ተዋጀን ማለታችን ነው ቤዛ ሆነን ማለታችን ነው ቤዞት አገኘን ማለታችን ነው ወጆ ተደረገልን እሱ ለኛ ምትክ ሆነ ማለታችን ነው በትንሳኤው ተቀድሰናል ማለታችን ነው ክርስቲያኖች እውነተኛ አማኞች ዳግመኛ የተወለዱ ለአዲስ ልደት በሚሆን መታጠብና በመንፈስ መታደስ የዳኑ የታጠቡ የተቀደሱ ቅዱሳን ናቸው በቅርቡ አንድ ሰው ምን ብለዋል ይላሉ በርገር እየበሉ ደግሞ ቅዱሳን ይባባላሉ አሉ በርገር አለመብላትም ቅዱስ አያረግም መብላትም ከቅድስና ያጎልም ቅዱስነት ለእግዚአብሔር መለየት ነው እግዚአብሔር የራሱን ወገን ከአሕዛብም ከእስራኤልም ከአይሁድም ለየ በኢየሱስ ክርስቶስ የማዳን የማንጻት ደም ሰውየው አይደለም በራሱ ቅዱስ የሆነው በሚያነጻው ክቡር ቅዱስ ደም የተነሳ ነው የሚቀድስ ደም ስለሆነ ነው ዳግመኛ መወለድ የሱ ቤተሰብ ለመሆን ጌታ ቸርነቱ ስላረገ ነው ማንንም የሚያጎላ ይሄ የሚያጎላው አማኙን አይደለም የሚያጎላው ቀዳሹን ነው የጸጋው ክብር ይመሰገን ዘንድ ይህን አደረገ እሱ ራሱ ከኃጢአት ዋነኛ የሆኑትን እያዳነ እየቀደሰ ቅዱስ አረገ እኛ ሁላችን ኃጢአት ሰርተናል አዎ በመተላለፋችን ወድቀናል ከእግዚአብሔር ተለይተን ከክብሩ ጎድለናል እውነት ነው ይሄ ከእግዚአብሔር በቀር ሊያድነን ደግሞ ማንንም አይችልም ነበር ሙታን ነበርን ይቅር አለን በቃ እሱ ይቅር ካላለን በምንም መንገድ ይቅርታ አናገኝም ምህረት ካልሰጠን ወዮልን ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ እግዚአብሔር መሐሪ ነው ግን መሐሪ ብቻ አይደለም በምህረቱ ባለጠጋ ነው በቃ እግዚአብሔር የምህረት ዲታ ማለት ነው የተትረፈረፈው ምህረት የተረፈው ይሄ እንኳን የዚህ ያህል የማዳን ዋስትና የለውም የኔ ምህረት የማይባልለት አንድ ጊዜ እንዲሆነ ሆነ ግርግር በነበረበት ጊዜ ብቻ አንድ መጠነኛ ፋብሪካ የነበረው ክርስቲያን ምናቀው ወንድም ተቃጠለበት ለናጽናና ሄደን ያው ሰው ሄዳል ሲባል እኛም ለናጽናና ሄደንና እንግዲህ አሁን ታዲያ አሉ ከመሐላችን አንድ ወንድም አሁን ታዲያ ይሄ ኢንሹራንሱ ምኑን ይሸፍንልሃል ምን ያሰራልሃል ወይስ እንዴት እንደሚሆነው አለው ሲል አይ የኢንሹራንሱ የዚህ ሽፋን የለውም ይሄ ዝርዝሩ ውስጥ የለም ይሄ ድንገት በተነሳ አውትሬጂየስ በሆነ መንገድ ለሚደርስ እንትን አይሸፍንም አለኝ ግን አይሸፍንም አሁን እግዚአብሔር ይሄንኛውን ወገን ምሬ ይሄኛውን አልምረውም አይሸፍንም የሚለው የለም ልቡ ከሰማያት ይሰፋል እግዚአብሔር በተራራው ላይ ስሙን ሲያውጅ ለሙሴ እንዲህ አለው
እግዚአብሔር ራሱን ያወጀው ሙሴ ስለ እግዚአብሔር ሲያውጅ አላልኩ እግዚአብሔር ስለ ራሱ ሲያውጅ እግዚአብሔር መሐሪ ሞገስ ያለው ባለ ብዙ ቸርነትና እውነት ብሎ አወጀ መሐሪ ሞገስ ያለው ኃጢአተኛን በምህረት የሚቀበል ስርየት ሲሰጥ ዳግመኛ የማያስብ ኃጢአትን ደግሜ አላስብም የሚል ምስራቅ ከምዕራብ እንደሚርቅ ከኛ ኃጢአታችን እንዲሁ አራቀ የሚባልለት እንዲህ የሚያረግ አምላክ አለ እንዴት ነው ይቅር የተባልነው ትንሳኤው ካገኘው ይቅርታ ጋር እንደምን ነው የሚገናኘው ከይቅርታችን ጋር ምን ያገናኘዋል ቁጥር 3 ክርስቶስ ስለ ኃጢአታችን ሞተ ተቀበረም ብሎ በሶስተኛው ቀን ተነሳ ይላል ከትንሳኤው ጋር ያለው ቁርኝት አስፈላጊ ነው ማለት ነው ሞተ ተነሳ ተቀበረ ተነሳ ለማን ለኃጢአታችን ሞቶ ተነሳ እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ ሮሜ 4 ነው እኛን ጻድቅ አርጎ ለማቅረብ ከሞት ተነሳ ትንሳኤውና ሞቱ እኛን ይቅር ከማለት ጋር የተቆራኙ ናቸው በሞቱ የኃጢአታችን ፍዳ ተወሰደ ኩነኔያችን ተወገደ በምትኩ የጽድቃችን የይቅርታችን የመታደሳችን ማስረጃው ተሰጠን ይቅር አለን ይቅር መባላችንን ለማረጋገጥ ልጁን ከሞት አስነሳው ትንሳኤው ባይኖር ኖሮ የክርስቶስ የመስቀል ላይ ሞቱ ትርጉም ያጣ ነበር ትንሳኤው ባይኖር ኖሮ የክርስቶስ ሞት ለእምነት የተከፈለ የአንድ አማኝ የእምነት ምስክርነት ሞት ሆኖ ይቀር ነበር የሰማዕት ሞት ማለት ነው በትንሳኤው ምክንያት የእግዚአብሔር ልጅ ሞቱ የኃጢአት ማስተሰረያ ለመሆን ቻለ ያ ሞት የእግዚአብሔር ልጅ መስዋዕትነት ስለሆነ ራሱን ቅዱስ መስዋዕት አርጎ ያቀረበው የእግዚአብሔር ልጅ ስለሆነ ኃጢአታችንን ለማስወገድ የሚበቃ ታላቅ ዋጋ ሆነ ታርዶ መቆም የቻለው እሱ ብቻ ስለሆነ በራእይ እንደዛ ነው ያየው እንደ ታረደ በግ ሆኖ ቆሞ አየው ይላል ታርዶ የቆመ እና እንዲያውም አንድ ሰው ሲናገር ምን አለ የጌታ የኢየሱስ ክርስቶስ ትንሳኤ ማለት ጌታ እግዚአብሔር አብ ልጁ ለከፈለለት ለመጣለት ለሰራው ሥራ አሜን ማለቱ ነው yes indeed ማለቱ ነው ለኃጢአተኞች ሞተ አዎ በርግጥም አለ እግዚአብሔር ከሞት አስነሳው ወንጌል ከሞት የተነሳው የጌታችን የኢየሱስ ክርስቶስ የምስራች የሆነው ለዚህ ነው ክርስቶስ ከሞት ባይነሳ ኖሮ ለኃጢያን የሚሰበክ ወንጌል የሚባል አይኖርንም ነበር ምን እንሰብካለን ከኃጢያታችን ይቅራለን እኛ ይቅር የተባልን ምህረት የተቀበልን የእግዚአብሔር ልጆች ነን በኃጢያታችን ታስረን ያለን አይደለም ከኃጢያታችን ነፃ ወጣን አራተኛው እኛ ቀና ብለን ሄያጆች ነን ቀና ብለን ስል የብሪት አይደለም የኩራት ማለት አይደለም ግን እግዚአብሔር በሰጠን ባደረገልን ነገር ደስ ብሎን የምንሄድ ምክንያቱም ምን ብሏል ቁጥር 19 ላይ ባይነሳ ኖሮ ከሁሉ ይልቅ ምስኪኖች ነን ከንፈር የሚመጠጥልን የኔ እናት ይሄ እኮ ደህና ሰው ነበር እዛ ሄዶ እንዲሆን ቀረ የሚባልልን ሆነን በቀረን ከሰው ሁሉ ይልቅ ምስኪኖች ሆነን በቀረን ነበር ባይነሳ ኖሮ የምናሳዝን ስብከታችን ከንቱ አይደለም ብለናል ግን የተሟላ ትርጉም ያለው የተረጋገጠ የጸና ዋጋ ያለው እጅግ አስፈላጊ እንዲሆን ግን ቀና ብለን እንድንሄድ ጌታ አረጋን በግብጽ ባርነት ቤት በጭካኔ ተደፍቆ ይኖር የነበረው እስራኤል ሲቃትት ከነበረበት እግዚአብሔር ነፃ ወጣው እና በመብዛታቸው ፈርተዋቸው ነበር ታውቃላችሁ የጭቆና ዶፍ ነው ያዘነቡባቸው እያስጨነቁ ከባድ ሥራ እያሰሩ ሕይወታቸውን አስመረሩት የሚል ቃል አለ ዘጸአት 1 ላይ ማለት ነው በሚያሰሯቸው ከባድ ሥራ ቅንጣት ርህራሄ ያሳዩአቸው
በኋላ ደግሞ ጭራሽ ምን ይሆናሉ ወንድ ሁሉ እንዲፈጅ ትእዛዝ አወጡ ባዋጅ የወንድ ልጅ ህይወት እንዳይኖር ተፈረደበት ማለት ነው የአይሁድ ልጅ በሙሉ ስለዚህ ካደረሱባቸው ግፍ የተነሳ እስራኤል ወደ እግዚአብሔር ጮሁ ይላል ምዕራፍ 2 ደግሞ ቁጥር 23 ላይ እና በፍዳቸው በእንባቸው በደማቸው ፈሳሽ የጻፉት ዋይታ ወደ እግዚአብሔር ገባ እግዚአብሔርም የጩኸታቸውን ሲቃ ሰማ ይላል ዘጸአት 2:4 ላይ በአዲሱ መደበኛ ትርጉም እግዚአብሔር የጩኸት ሲቃ ሰማ ለአባታቸው ለአብርሃም የተናገረውን ተስፋ አሰበ ጩኸታቸውን ሰምቶ አስገባሪዎቻቸው ያደረሱባቸውን ግፍ ተመልክቶ ከግብፃውያን እጅ ሊታደጋቸው ራሱ ቃል በቃል እንደተናገረ ወረደ ግፉን ያደረሰባችሁን ጩኸት ሰማው የደረሰባችሁን ግፍ አየው ይልና አድናችሁ ዘንድ ወርጃለሁ ይላል ልታደጋቸው ወርጃለሁ ምዕራፍ 3 ቁጥር 7 ነው ዘጸአት እግዚአብሔር ያያል ይሰማል ይወርዳል ኦኬ እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ በገባላቸው ቃል ኪዳን መሰረት በፋሲካው ምሽት በጉ ታርዶ ወጡ ከግብጽ የወጡት ዳኑ በኩራቸው ተረፈ እስራኤልም እንደ በኩር ተረፈ ትናንት እንደተነጋገርነው ልዑል ቃል ኪዳኑን አሰበ መሐላውን ፈጸመ ለረጅም ዘመናት ካጎበጣቸው ቀንበር ገላገላቸው እነዚህ ሰዎች የወጡት እንግዲህ ከባርነት ቤት ነው የእስራኤልን ሕዝብ አስጎንብሶ ሲገዛ የነበረው የከረመው ቅስም ሰባሪው ፈርዖን ቅስሙ ተሰብሮ አጨብጭቦ ቀረ ዋ ብሎ ማለት ነው ከዛስ የእስራኤል ሕዝብ ቀንበሩ ተሰብሮለት ቀና ብሎ ሄያጅ ነው ከዚህ በኋላ ለእግዚአብሔር የት ነው እንደሚለው ተመልከቱ ዘሌዋውያን 26 ቁጥር 13 ማዳኑን ያስታወሰ እንዲላቸዋል ባሪያዎች እንዳትሆኗቸው ከግብጽ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ የባርነታችሁን ቀንበር ሰብሬዋለሁ ቀና ብላችሁ እንድትሄዱ አድርጌያችኋለሁ ይላል ከዚህ ነው ወሰድኩት አሁን እስራኤል ምስኪን አይደለም ጨቅላው እንዲፈጅ ማንንም የሚነሳበት አይደለም ገለባ ይሰጥህም ግን የጡቡን ቁጥር እንዳታጓድል የሚባል አይደለም ታላላቅ ፒራሚድ ሊገነባ ቀንተሌት የሚማስን የግፍ ፍርደኛ አይደለም ቀና ብሎ የሚሄድ የእግዚአብሔር ሕዝብ ነው ቀና ብላችሁ እንድትሄዱ ከባርነት እግዚአብሔር ነፃ ሲያወጣ ቀና ብለን እንድንሄድ የሚያደርግ ነው እኛ ደግሞ ከኃጢአት ቀንበር ተገላገልን ከዲያብሎስ ፍዳ ከዘላለም ኩነኔ ከሞት ፍርድ ነፃ ወጣን ቀና ብለን የምንሄድነን በመነሳቱ ነው ግን ይሄ ባይነሳ ኖሮ ምስኪኖች ነበርን ነገር ግን ስለተነሳ ቀና ብለን የምንሄድነን የቀን ቅዠት ውስጥ አይደለንም ክርስቶስ ካልተነሳ ስለሱ መኖር አድርጉ ያለው ማድረግ ፈቃዱን መከተል ቅዠት ሆኖ ይቀር ነበር እና አእምሮ እንደጠፋበት እብድ ሊታዘንልን ይችል ነበር እንደዛ ሆኖ ቢሆን ነገር ግን እሱ ከሞት ተነስቶ እንደ ንጉስ ለዘላለም ነግሷል ቀና ብለን እንሄዳለን የንጉስ ሕዝብ ስለሆነን የመንግስቱ ዜጎች ስለሆነን የሚመራን እረኛ ስላለን ወደ ሕይወት ምንጭ ውሃ የሚመራን እረኛ ስላለን ስለዚህ ጳውሎስ እንዳለው አሁን በመከራችን ብናልፍ እንኳን ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል ስለዚህ ምስኪኖች አይደለንም እግዚአብሔር ቀና ብለን እንድንሄድ አድርጎናል በትንሳኤው አማካኝነት አራት በረከቶች አየን አንደኛ እምነታችን የጸና ነው በጸና በተደላደለ መሰረት ላይ የቆመ ነው ሁለተኛ ሐዋርያዊ ውርሳችን ምንድነው እውነት ነው ክርስቶስ ከሞት ስለተነሳ ሶስተኛ ኃጢያታችንን ምን ብሎልናል ይቅር ብሎልናል አራተኛ ቀና ብለን እንድንሄድ አድርጎናል አምስተኛስ አገልግሎታችን ብድራት አለው ዋጋ አለው ቁጥር 14 ክርስቶስ ካልተነሳ እንግዲያው ስብከታችሁ ከንቱ ነው ይላል ህይወታችን ውጤታማ እንዲሆን ነው ማናችንም እንፈልገው
ችግር የለውም እንዱ ተቅበዝዬ ልሂድ የሚል ፍጥረት የለም እና ዘመናችን በከንቱ እንዲያልቅ አንፈልግም ማንም ሰው ምን ነው ታዲያ ዓለም ሁሉ ውስጥ ሰው እንዲሆኑ ይኖራል ካልን አቀቶት ነው መውጫ መግቢያው ጠፍቶት ነው መስመሩ ተወሳስቦበት ነው እናቴ የምትለው ነበር አንድ ነገር ምንም ከጥቅሙ ከንቱ ውጪ ሲሆን በቃ የተጎለጎለ ልቃቂት ትላለች ልቃቂት እንግዲህ የከተማይ ልጅ አያቅም እናቶቻችን ፈትለው የሚጠመጥሙት እንዝርቱ ላይ የሚጠመጠመው ነገር ሲወጣ ልቃቂት ነው የሚሆነው መስመሩ ከጠፋ ምን ይደረጋል በቃ እንደሱ ህይወት እንዲሆነበት አለ ልክ ነው ግን ባዶ እንዲሆን ህይወቱ ትርጉም አልባ እንዲሆን ከንቱ እንዲሆን ለፍቶ መና እንዲሆን ዋጋ ቢስ እንዲሆን የሚፈልግ የለም ማንንም እንደሱ አይፈልግም ግን ክርስቶስ ካልተነሳ የኛ ህይወት እንዲህ በሆነ ነበር ይሁን እንጂ ክርስቶስ ከሙታን ተነስቷል በኩር ሆኖ ስለዚህ ህይወታችን ትርጉም የሌለው አይደለም አገልግሎታችን ትርጉም የሌለው አይደለም ዋጋ አለው ጳውሎስ የትንሳኤን ትንታኔ ያቀረበበት ምዕራፍን ሲያጠናቅቅ እኮ ቁጥር 58 ላይ የሚለው እንደዚህ ብሎ ነው ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳልሆነ አውቃችኋልና ይላል ድካማችሁ ከንቱ አይደለም ስለዚህ የምትደላደሉ የማትነቃነቁ የጌታም ሥራ ሁሉ ጊዜ የሚበዛላችሁ ነው ስብከታችን ከንቱ አይደለም አገልግሎታችን ከንቱ አይደለም መዘመራችን ከንቱ አይደለም ቅዱሳት መጻሕፍትን ተርጉመን በመድር ማሰራጨታችን ከንቱ አይደለም ሐዋርያዊ ምስክሮች በየአካባቢው የሚወጡት የስብከተ ወንጌል አገልጋዮቻችን የሚወጡት ከንቱ አይደለም ቤታቸውን ትተው አንዳንዶቹ የከበረ የሚባል በዚህ ምድር ላይ ያለ ቁልፍ ፖዚሽኖቻቸውን ትተው የወጡት ለከንቱ አይደለም ከስራው አይደለም ለተከበረ ዋጋ ላለው ነገር ነው ብድራት ያለው ነገር ነው ይሄ ነው የህይወታችን መሻተኛ ማንንም ህይወቱ በከንቱ እንዲቀር እንደማይፈልግ ማናችንም ወደ መቃብራችን ደጃፍ ስንደርስ ህይወቴን አባከንኩት ተጫወትኩበት ማለት አንፈልግም መሆን የነበረበት እንዲህ ያልነበረም ብለን መቆጨት አንፈልግም ለምን የምስራች አለና ክርስቶስ በመነሳቱ ምክንያት ህይወታችን ከንቱ አይደለም እንኳን ክርስቲያን ሆኑ እንኳን የወንጌል አገልጋይ ሆኑ ያው ቅድም እንዳልኳችሁ በውጊያ በሰልፍ ምክንያት አንዳንዱ ውሉ ሲጠፋበት ጌታን አገለግላለሁ ብዬ የወሰንኩ ቀን ነው ነገር የተበላሸዋል አንዱ እንዲህ መጫወቻ ያረጉኝ ይላል በፍጹም የዛን ቀን ነበር የከበርከው ከንቱ አይደለም የሚያጓጓ ነው በክብር ያሸበረቀ ነው ተፈላጊ ነው ዋጋ ያለው ነው የሞቱና የትንሳኤው ምስክር መሆን ዋጋ ያለው ነገር ነው ይሄን ነገር መላእክቱ እንኳን ሊያዩት ይጓጓሉ የተባለለት ነው የዛ ምስክር ነው የሆነው እግዚአብሔርን ለማገልገል የተሰጠን አደራ የሥራው ሁኔታ ተመሳሳይ አይደለም ይገባኛል መክሊቶቻችን ይለያያሉ እውነት ነው ዓላማችን ግን አንድ ነው ሰፊ ሥራ የተሰጣቸው አሉ የፈጸሙና ያጠናቀቁ ተመስግነዋል ዋጋቸው አይጠፋም በራእይ መጽሐፍ ምዕራፍ 15 ቁጥር 3 እና 4 ላይ እንዲህ የሚል ቃል አለ ዶክሶሎጂ ነው ውዳሴ አምላክ ነው እንደምታውቁት በራእይ መጽሐፍ ተደጋጋሚ ውዳሴ አምላኮች አሉ መላእክቱ የሚያቀርቡት አራቱ ፍጥረታት እንዲሁም 24ቱ ካህናተ ሰማይ ደግመው ደጋግመው ያቀርባሉ ከዛ ውስጥ አንደኛው ነው ሁሉን የምትገዛ ጌታ አምላክ ሆይ ሥራህ ታላቅና ድንቅ ነው የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው ጌታ ሆይ የማይፈራህና ስምህን የማያመሰግን ማያከብር ማን ነው አንተ ብቻ ቅዱስ ነህና የጽድቅህም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትህም ይሰግዳሉ እያሉ ነው የሚያመሰግኑት ይሄ መዝሙር ይሄ ዶክሶሎጂ ምን እንዳለው ራእይ ላይ ተመልከቱ ይሄንን እያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ ይላል
የዛሬ 3 ዓመት ራእይን እያጠናው ነበርና በየቦታው መቼም አንዳንዱ ቦታ ቆማለሁ አንዳንዱ ቦታ አለቅሳለሁ አንዳንዱ ቦታ ሰግዳለሁ አንዳንዱ ቦታ ብቻ ያላረገኝ የለም አንዳንዱ ቦታ ገረማለሁ እደነቃለሁ እፈዛለሁ አንዱ ልክ እዚህ ጋር ስደርስ ግን የሆነው ነገር ምን የእግዚአብሔርን ባሪያ የሙሴን ቅኔ ይሄን የሚዘምሩት እኮ በሰማይ ነው ካህናቱ ናቸው እነዛ 24ቱ ካህናት ሰማይ ሌሎችም ናቸው የሚያደርጉት ግን የማቅኔ ነው ይላል የሙሴን ቅኔ ሙሴ የእግዚአብሔር ሰው በመድረ በዳ ህዝቡን የመራው ብዙ ፈተናዎች ያለፈው በግብጽ በዛ መንገድ ፈርዖንን የተጋፈጠው ሰው ሙሴ 10 ስሙ የተነሱበት የተቃወሙት ብዙ መከራ ያየው 40 ዓመት በመድረ በዳ የተጓዘው ሙሴ እና የሱ ቅኔ ሰማይ ቅኔ ጠፍቶ ነው የሙሴ ቅኔ የሚዘመረው የቅኔ ጥራት አለ ሰማይ ላይ በእግዚአብሔር ፊት የመላእክቱ መሃል ቅኔ ያጥራል ምን ማለት ነው ይሄ እኮ ገራሚ ነገር እኮ ነው የሙሴ መዝሙር የኔ ዘመረው ሙሴ እዛ ሄዶ የመዝሙር ደራሲ ሆኖ አይደለም እንጂ ለነሱ መዝሙር ያጻፈ እየሰጣቸው ነው እንዴ አይደለም እንደሱ እኮ አይደለም ሙሴ የኔ ዘመረው በመድረ በዳ ጭው ባለ መድረ በዳ አንድም ቀን ኮንሰርት ሳያዘጋጅ ግን ጭው ባለ መድረ በዳ ከህዝቡ ጋራ እግዚአብሔርን እንደሱ እኮ ነው አይደለም እንዴ ከበሮ ብቻ ነበራቸው ምናልባት ታምሩ ሌሎች ትንንሽ ነገሮች ይኖራቸው ይሆናል ይሄ ሰው የዘመረው መዝሙር ጠብ ብሎ መሬት እንዳይቀር ወደ እግዚአብሔር መቅደስ ተወስዶ በዛ በሰማያዊ አምልኮ ስፍራ ተሰጥቶት ይዘመራል ማለት አይ ወድቆ የቀረ ነገር የለም ጌታን ማገልገል ከንቱ አይደለም ኢየሱስ ክርስቶስ ከሙታን በመነሳቱ አገልግሎታችን ዋጋ ያለው ነው ብድራት ያለው ነው አንተ ብቻ የተቻለህን አርግ አንቺ የተቻለሽን አርጊ ትንሳኤው ዋጋ ቢስ እንዳንሆን አርጎናል ዋጋ እንዲኖረን አርጎናል የምታደርጉትን የምናደርገውን ለማን ስንል እንደምናከናውን እርግጠኛ እንሁን እንጂ በምን አይነት ልባዊ አዘንብሎት እንደምናረገው እርግጠኛ እንሁን እንጂ በንጹህ ልቦና እናርገው እንጂ ሰዎች የተለያየ ስም ቢሰጡት ወዲህና ወዲያ ቢያረጉት ከዚህ ዋጋ ባያስገኝ ዋጋችሁ አይጠፋም እንደምታውቁት ታሪክ ደግም ንፉግም ነው ለአንዳንዱ አግዝፎ ያወጣዋል ድንገት ትንሽ ነገር አርጎ ስሙ ሰማይ ይደርሳል ስንት ነገር ያረጋ ደግሞ አሁን አንስታይንን አድንቀን ይውዚ ደርሰናል ቴስላ የሚባል አሁን በእንትን ነው የመጣው ገራሱ የታው ስንት እኮ የሰራ ሰው እኮ ነው በቃ አንዳንዱ የሆነ ነገር ውስጥ አሁን በርናባስ ትንሽ ነው ድምት ብሎ የሚሄደው ኦኬ ታሪክ ነው ያልኳችሁ እግዚአብሔርስ እንደዛ አይደለም የማንንም ዋጋ አያጠፋም ጌታ ኢየሱስ ከመያዙ አስቀድሞ ወደ ፈተናው ከመግባቱ በፊት ራት በአንድ ቤት አረጉለት እዛ እንዳለ የሰማችሁ ያቺ ሴት የአልባስጥሮስ ቢልቃጥ ይዛ መጣች አንደኛ በገበታ በአይሁድ ገበታ ወንዶች በተሰለፉበት እህቶች ሴቶች ለማስተናገድ ካልሆነ በቀር አይመጡ ዘው ብላ ገባች ይሄ ያልተጠበቀ ነገር ነው እንዴት እንዳዩት እንዱ አስባለሁ በቃ በመናቤ እና ሁሉም ትኩረት እሷ ላይ ሆኗል ድንገት ደግሞ ቷ የሚል ድምጽ ተሰማ ከፈተችው ለምን አላለም ሰበረችው ነው የሚለው የአልባስጥሮስ ቢልቃጡን ሰበረችው ከዛስ ያንን ሽቶ ውድ ሽቶ ጣብ ባረገችበት አይልም አፈሰሰችው ይላል ላው ላይ በዛ አሮማ ተሞላ ክፍሉ ከዛ የትችት ናዳ በሌላ አባባል ፖስት በፖስት ሆነ ማለት ነው አካባቢው እዳ የሚሉት ምንድነው መባከን አለበት ወይ ድሆች አይረዱበትም ወይ እንዴው ምንድነው ነቀፏት ሁሉ ይላል ምን አገባቸው አንደኛ ይነሱ አይደለም የራሷን ነው ያረጋችሁ የጋራ ንብረት እንኳን ቢሆን መኪኛው ወሰን ይባላል
ራሷ ከቤቷ ነው ይዛ የመጣችው የራሷን ነው ያመጣችው ኦኬ ይሄ በሚሆንበት ኢየሱስ ምን አለ ይሆን የሚል ይመጣብናል አይደል ማርቆስ 14 ላይ በተጻፈው መሰረት ካያችሁት ቁጥር 8 እና 9 ላይ የሚገርም ነው ጌታ ኢየሱስ ቆይ ተረጋጉና ነገሩን ባግባቡ ነው አላለም የመጀመሪያ ከአፉ የወጣው ቃል እንዲህ የሚል ነው የተቻላትን አደረገች አለ ተዋት አስቀድማ ለመቃብሬ ስጋዬን ቀባች እውነት እውነት እላችኋለሁ ይህ ወንጌል በዓለሙ ሁሉ በሚሰበክበት በማንኛውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል አለ ይሄው እኔም ራሱ ተናገርኩ ብሏልና ያቺ ዋጋ ተሰጥቷት የማንም ዋጋ ከሽፎ አይቀርም እንደሱ ነው ወንድሞች ሆይ እኔ ታዋቂ አልሆንኩም ዝና የለኝም አልተማርኩም በቂ ሀብት የለኝም ሰዎች አያቁኝም ከጎኔ ሰው የለም ቀደም ማለት አልችልበትም አሁን ያልኳቸው ሁሉ አይደሉም የሚያስፈልጉት ጌታን ለማገልገል በንጹህ ልቦና በታማኝነት ጌታን ወዶ ማድረግ ብቻ ነው ዋጋችሁ ግን አይጠፋም አገልግሎታችን ዋጋ አለው አንዳንድ የሚገርሙኝ ነገሮችን በመጽሐፍ ቅዱስ ውስጥ ሁላችንም የሚገርሙን አሉ አሁን ሳውል ሲለወጥ የት ነበር መሄድ ያለበት እኛ ብንሆን ምንልከው ወደ ሄድኳርተር አይደል የሚላከው ዋንኛው አሳዳጅ ነው የዚህን ጉዳይ ዋናው ቢሮ ይመልከተው ተብሎ ወደ ኢየሩሳሌም ነው መላክ ያለበት እግዚአብሔር ወዴት ይልከዋል ወደዛው ወደ ደማስቆ ደግሞ ጉዳዩን እነ ቅዱስ ጴጥሮስ ይዩት ሊባል ሲገባ እማጋ ይላካል ሐናንያ የሚባል ሰው ጋር ይሄ ሐናንያ ሲሰማ ራሱ ደነገጠ እንደ እግዚአብሔር ሆይ ይሄው ደቀ መዛሙርትን እያሳደደ የሚገለው ሰው አይደለም ወይ ይሄ አለ እግዚአብሔር ደግሞ ምን ይለዋል ወደ አንተ ይመጣል አለው ሐናንያ የሚባል ሰው አንተ ሊለው ይችላል እኮ አይደለም ሐናንያ እግዚአብሔር ነው የሚለው ሐናንያ የሚባል ሰው እጁን ሲጭንበት ያያል አለው በጸሎት የተጋ አንድ ደቀ መዝሙር እቤቱ ያለ ይሄ ሐናንያ ሐዋርያት ሥራ ምዕራፍ 1 ላይ አለ የለም ሐዋርያት ሥራ ምዕራፍ 28 አለ የለም በወንጌል ብንፈልገው የለም ራእይም ላይ ብናየው የለም ሐዋርያት ሥራ ምዕራፍ 9 ውስጥ እዛችሁ ቦታ ተጀምሮ ታሪኩ እዛው ነው ያለቀው ግን ማንንም ያህል ሰው ነው የመጣው ሳውል የሚባል ሰው አይኑ ተከድኖ ከነቅርፊቱ እየተንጋፈፈ እሱ ፊት መጣ በጣም እኮ የሚገርም ነገር ነው እሱ አንድ ቀን ይሄን እናረጋለው ጸሎቴ ብሎ አይደለም ሐናንያ በጸሎት ሲተጋ ከእግዚአብሔር የተለየ ታላቅ እቅድ ጋራ የሱን ጸሎት እግዚአብሔር አገናኘው ካንቱ አይደለም አገልግሎታችን አሁን እኔ እዚች ጋር ዘመርኩ አልዘመርኩ እዛ ጋር ሰበኩ አልሰበኩ አሁን 13 ሰው ሰብስቤ ተናገርኩ አልተናገርኩ እንላለን አንዳንዴ እግዚአብሔር በጥቂቱ የታመነው በብዙ የሚሾም አምላክ ነው አይደል ዛሬ እነንተና ቤት የጸሎት አዳር አለ ኦቨርናይት እንጸልይ ግን 4 ብቻ ነን ሲባል እዛ 4 ላይ ቃል ሼር አርግ ሲባል ታማኝ ነን እዛ ጋር ሲዘምርልን ሲባል ሆስፒታል ውስጥ ጸሎት የምትፈልግ አንዲት እናት በህመሟ የምትሰቃይን ሄደን ከሷ ጋር አብረን ስሙን ለመጥራት ታማኝ ነን እስር ቤት ሄጄ ለመጎብኘት አንድን ሰው እሱ ጋር ታማኝ ነኝ በለተ ትንሳኤ በደጅ የሚያልፈውን አንዱ ሰውና ጎራበልና እኛ ቤት አብረን ማዕድን ብንቆርስስ ለማለት ታማኝ ነኝ አገልግሎታችን ዋጋ ያለው ነው ኢየሱስ ክርስቶስ ከሞት ስለተነሳ ለምን ስራቸው ይከተላቸዋል ይላል መጽሐፍ የመጨረሻው ኢየሱስ ከሞት በመነሳቱ የሆነልን በረከት በጌታ ሆነው ያንቀላፉ ቅዱሳን ሕያዋን ናቸው ቁጥር 18 ባይነሳ ኖሮስ በክርስቶስ ያንቀላፉት ጠፍተዋላ ነው የሚለው በቃ አለቀ ደቀቀ ማለት ነው ጠፉ ማለት ነበረ ነገር ግን ክርስቶስ ከሙታን ስለተነሳ
በክርስቶስ ሆነው ያንቀላፉ ሕያዋን ሆኑ። በክርስቶስ ሆኖ መሞት በዘላለም የክብር እቅፍ መግባት ማለት ነው። ከእንግዲህ በጌታ ሆነው የሚሞቱ ሙታን ብፁዓን ናቸው ብለህ ጻፍ አለኝ ይላል እኮ ሲጨርሰው ሄዶ በሱ ሆነው የሞቱ ብፁዓን ናቸው። ስለዚህ በጌታ ሆነው ያንቀላፉ ሙታን አይደሉም፣ እናገኛቸዋለን፣ ከሱ ጋር ያመጣቸዋል። ትንሣኤው ይሄን አርጓል። ክርስቶስ ሕያው ሆነ፣ እነርሱም ሕያዋን ይሆናሉ። ሕይወትንና ዓለመጥፋትን ወደ ብርሃን ባወጣው ወንጌል ያመኑ ሕያዋን ናቸው። አምነዋል፣ አይጠፉም። ጌታቸው ከሞት ተነስቷል፣ ከሞት ይነሳሉ። የሕይወት ጌታ በትንሣኤው ዳግመኛ ሞት ላይገዛው ስለከበረ ከእርሱ ጋር በሕይወት ይነግሳሉ ይላል ሮሜ 5:17። ክርስቶስ ከሞት ተነሳ፣ ዳግም አይሞትም። የእርሱ የሆኑ በእርሱ ሆነው ያንቀላፉ በሕይወት ይነሳሉ፣ ከእሱ ጋር ይነግሳሉ፣ ዳግም አይሞቱ። የኔና የናንተ ተስፋ ይሄ ነው። ራእይ 14:13 ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስም አዎ ከድካማቸው ያርፉ ዘንድ ሥራቸው ይከተላቸዋል ይላል ብለህ ጻፍ አለኝ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለዘላለማዊ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይሄም ርስት በመጨረሻ ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ዋጋ ያለው እምነት አለን። ማንቀላፋት እንጂ ሞተን የማንጠፋበት የሞት መሻገር አለን። በሕይወት ያለን ጌታ ከመጣ እንለወጣለን። አንቀላፍተን ከሆነ እንነሳለን። ይሄንን ያደረገው የሱ ከሞት መነሳት ነው። ስድስቱ ነገሮችን ሰብስቤ ልናገር። ጌታችን ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት አንደኛ እምነታችን የጸና መደላድል ላይ ቆሟል። ሁለተኛ እኛ ኃጢአታችን ይቅር ተብሎልናል። ሶስተኛ ሐዋርያዊ ውርሳችን እውነተኛ ነው፣ እውነት ነው። አራተኛ ቀና ብለን እንድንሄድ አድርጎናል። አምስተኛ እኛ ምንድነን? አገልግሎታችን ዋጋ ያለው ሆኗል። ስድስተኛ በጌታ ሆነው ያንቀላፉ ሕያዋን ናቸው። ይሄን ያደረገው ትንሣኤው ነው። ትንሣኤን ስናከብር እነዚህን እውነታዎች እንደገና እንድናስታውስ አሳስባችኋለሁ። አይዟችሁ። የመቤዣችን እውነታ ፊተኛ መምጣቱ እውን እንዳረገው የመቤዣችንን መደምደሚያ የሙታንን ትንሣኤ የክርስቲያኖች በሕይወት ያሉትን መለወጥ የከበረ ሥጋውን ሊመስል የተዋረደ ሥጋቸው መለወጥ የሚያመጣው ዳግመኛ መምጣቱ በቅርቡ ይሆናል። መቼ ይሆናል? በቶሎ። ቅድም እንደዘመር ነው። መቼ ይሆናል? በቶሎ ይሆናል። በቶሎ እመጣለሁ ብሏል። እነሆ በቶሎ ይመጣል። በሱ ተስፋ እናድርግ። ቀና ብለን ቤዛችንን እንመልከት። ቤዛችሁ ቀርቧልና ቀና በሉ። ይሄ ሁሉ መሆኑን ስታዩ ተብሎል። ቀና በሉ፣ ቀና እንበል። የትንሣኤ ምስክሮች ነን፣ የትንሣኤው ልጆች ነን። በትንሣኤው ኃይል ለመመላለስ በቀሪው ዘመናችን እግዚአብሔር ያብቃል። ክብርና ምስጋና ታላቅነት ሁሉ ያንተ ለሆነው ለአምላካችን ለመድኃኒታችን ለጌታችን ለእግዚአብሔር አብ ክብር ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአባቱ ካህናት እንድንሆን ላረገን ለጌታችን ለኢየሱስ ክርስቶስ ክብር ይሁን። የርስታችን መያዣ ለሆነው ለመንፈስ ቅዱስ ከዘላለም እስከ ዘላለም ድረስ ክብር ይሁን።